በተለያዩ የሀገሪቱ ክፍሎች የሚገኙ የጤና ባለሙያዎች በሰላማዊ መንገድ የጠየቁት የደሞዝ ጭማሪ መልስ ባለማግኘቱ ጎንደር የስራ ማቆም አድማ መጀመራቸው ተሰምቷል። የጤና ባለሙያዎቹ ዛሬ ግንቦት 5 2017 ዓ.ም ጀምሮ ለተከታታይ 5 ቀናት የሚቆይ የስራ አድማ ማቆም መጀመራቸው ታውቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በአማራ ሕዝብ ላይ ወረራ በመፈጸም ጦርነት ከፍቶ የሚገኘው የአብይ አህመድ አገዛዝ ጦርነቱን ለማራዘምና ሌላ እልቂት ለመፈጸም ባደረገው የግዳጅ አፈሳ ከየቀጠናዎች በሺዎች የሚቆጠሩ ወጣቶች መታፈናቸው ተገልጸዋል። በጎንደር ቀጠናዎች በተለያዩ አካባቢዎች በተደረገ ከባድ ውጊያ በሚሊሻ ኃይሎች ላይ እርምጃ ተወስዷል። ጎንደር በትናንትናው ዕለት በበርካታ አካባቢዎች በተደረገ የደፈጣና መደበኛ ውጊያ የአብይ አህመድ ወንበር ጠባቂ ኃይሎች ከፍተኛ ሰብአዊና ወታደራዊ ኪሳራ ደርሶባቸዋል ተብሏል። በአርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የራምቦ ክፍለ ጦር 4ኛ ሻለቃ ራሱን የሀገር መከላከያ ሰራዊት ብሎ ከሚጠራው አራዊት ሰራዊት ጋር ከንጋቱ 12 ሰዓት ጀምሮ ከአባት አርበኞች ጦር ሰራዊት ጋር በጥምረት በመሆን በጠላት ኃይል ላይ የተቀናጀ እርምጃ ወስዷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ ግንቦት 5 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ ያለው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በተለያዩ የሀገሪቱ ክፍሎች የሚገኙ የጤና ባለሙያዎች በሰላማዊ መንገድ የጠየቁት የደሞዝ ጭማሪ መልስ ባለማግኘቱ ጎንደር የስራ ማቆም አድማ መጀመራቸው ተሰምቷል። የጤና ባለሙያዎቹ ዛሬ ግንቦት 5 2017 ዓ.ም ጀምሮ ለተከታታይ 5 ቀናት የሚቆይ የስራ ማቆም አድማ መጀመራቸው ታውቋል። በጎንደር ከተማ የሚገኙ ሆስፒታሎችን ጨምሮ በተለያዩ የጎንደር አካባቢዎች የሚገኙ ጤና ጣቢያዎች ከዛሬ ጀምሮ ለ5 ቀናት ከድንገተኛ ታካሚዎች ውጭ ምንም አይነት የሕክምና አገልግሎት እንደማይሰጡ ተገልጿል። የጤና ባለሙያዎቹ እንደገለጹት ከዛሬ ግንቦት 5 2017 ዓ.ም ጀምሮ እስከ ግንቦት 9 መንግስት ጥያቄያችንን የማይመልስ ከሆነ ሙሉ ለሙሉ የመንግስት የጤና ተቋማት ሰራተኞች ስራ እንደሚያቆሙ ገልጸዋል። ከሰሞኑ የጤና ባለሙያዎች እስከ ትናንት ድረስ በተለያዩ የሀገሪቱ ክፍሎች መብቶቻችን ይከበሩልን በሚል ወደ አደባባይ በመውጣት ድምጻቸውን አሰምተዋል። ይህንንም ተከትሎ የኢትዮጵያ የጤና ባለሙያ ማህበር ፕሬዝዳንትን ጨምሮ ከ26 በላይ የጤና ባለሙያዎች ከተለያዩ የሀገሪቱ ክፍሎች በጸጥታ ኃይሎች መታሰራቸውን መረጃዎች ያሳያሉ። በሰላማዊ መንገድ ድምጻቸውን ያሰሙ የጤና ባለሙያዎች ከመታሰራቸውን በተጨማሪ በርካቶች በአገዛዙ ወታደሮች ድብደባ ተፈጽሞባቸዋል። በተመሳሳይ ጎጃም በቢቸና ከተማ የሚገኘው የመጀመሪያ ደረጃ ሆስፒታል የሚገኙ የጤና ባለሙያዎች በተደጋጋሚ የደሞዝ ጭማሪ የጠየቁ ቢሆንም መልስ ባለማግኘታቸው ግንቦት 1 2017 ዓ.ም ሰላማዊ ሰልፍ ወጥተው ነበር። አገዛዙ የጤና ባለሙያዎችን የደሞዝ ጥያቄ ከመመለስ ይልቅ ለምን ሰልፍ ወጣችሁ በሚል ግንቦት 3 2017 ዓ.ም በርካታ የጤና ባለሙያዎችን ለእስር ዳርጓል። ከታሰሩት የጤና ባለሙያዎች መካከል የኢትዮጵያ ጤና ባለሙያ ማህበር ፕሬዝዳንት የሆኑት ዶክተር ዮናታን ዳኛቸው አንዱ ናቸው። የዶክተር ዮናታን ዳኛቸው መታሰር ያንገበገባቸው የቢቸና የመጀመሪያ ደረጃ ሆስፒታል የጤና ባለሙያዎች ዶክተሩ እስከ ግንቦት 5 2017 ዓ.ም የማይፈታ ከሆነ የስራ ማቆም አድማ እንደሚጀምሩ ተናግረዋል። በአማራ ሕዝብ ላይ ወረራ በመፈጸም ጦርነት ከፍቶ የሚገኘው የአብይ አህመድ አገዛዝ ጦርነቱን ለማራዘምና ሌላ እልቂት ለመፈጸም ባደረገው የግዳጅ አፈሳ ከየቀጠናዎች በሺዎች የሚቆጠሩ ወጣቶች መታፈሳቸው ተገልጸዋል። 2 ዓመታትን ባስቆጠረው በድሮን በታገዘው ጦርነት ምንም አይነት ውጤት ማስመዝገብ ያልቻለው የአብይ አህመድ አገዛዝ ነባርና አዲስ ምልምል ወታደሮችን አስጨርሶ አሁንም ሌላ እልቂት ለመፈጸም እንደ አዲስ እያደረገው ባለው ወታደራዊ አፈሳ በርካታ የአማራ እናቶች እያለቀሱ እንደሚገኙ የመረጃ ምንጮቻችን ተናግረዋል። በተለይም ከሚያዝያ ወር ጀምሮ በአራቱም የአማራ ጠቅላይ ግዛቶች የተፈጸመው ወጣቶች አፈሳ እድሜያቸው ያልደረሱ ታዳጊ ተማሪዎችን ጨምሮ በርካታ ወጣቶችን በማፈስ ወደ ተለያዩ ወታደራዊ ማሰልጠኛ ጣቢያዎች እያጋዙ እንደሚገኙ ጨምረው ገልጸዋል። ከዚህ ቀደም አገዛዙ በተለያዩ ጊዜያት አዲስ ምልምል ወታደሮችን ከተለያዩ የሀገሪቱ ክፍሎች 3 ወራት ባልሞላ የለብ ስልጠና በመስጠት ወደ ጦር ሜዳ በመማገድ የጥይት ማብረጃ ሲያደርጋቸው ቆይቷል። አሁንም ጦርነቱን ለማራዘምና የአማራን ሕዝብ የማጥፋት ፍላጎቱን ለመፈጸም እየሰራ የሚገኘው የአብይ አህመድ አገዛዝ የአማራ ወጣቶችን በመብራት እየለቀመ በማስገደድ ወደ ማሰልጠኛ ጣቢያዎች ማጋዙን አጠናክሮ ቀጥሏል።
ይሁን እንጂ በአሁኑ ሰዓት የፋኖ ትግል ህዝባዊ ሆኖ ተጠናክሮ በመቀጠሉ ጠላት በገባበት አውደ ውጊያ ሁሉ ከባድ ኪሳራዎችን እያስተናገደ እንደሚገኝ የግንባር መረጃዎች ያሳያሉ። በጎንደር ቀጠናዎች በተለያዩ አካባቢዎች በተደረገ ከባድ ውጊያ በሚሊሻ ኃይሎች ላይ እርምጃ ተወስዷል። ጎንደር በትናንትናው ዕለት በበርካታ አካባቢዎች በተደረገ የደፈጣና መደበኛ ውጊያዎች አብይ አህመድ ወንበር ጠባቂ ኃይሎች ከፍተኛ ሰብአዊና ወታደራዊ ኪሳራ ደርሶባቸዋል ተብሏል። ሰራዊቱ ከሰፈረበት ወታደራዊ ካምፕ በመነሳት ወደ ተለያዩ በፋኖ ወደ ተያዙ ቀጠናዎች ለመግባትና በፋኖ ላይ ጥቃት ለመፈጸም ከፍተኛ ጥረት ያደረገ ቢሆንም በፋኖ ኃይሎች ከፍተኛ ኪሳራ ደርሶበታል። በተለይም ከፊት የሚመራውን የአብይ አህመድ ቅጥረኛ የሚሊሻ ኃይል ጨምሮ ትናንት በተደረገው ከባድ ውጊያ በርካቶች እርምጃ ተወስዶባቸዋል። ራሱን የሀገር መከላከያ ሰራዊት ብሎ የሚጠራውን ኃይል ከፊት በመምራት በህዝብ ላይ መጠነ ሰፊ ጥቃቶችን እየፈጸመ በሚገኘው የሚሊሻ ኃይል ላይ ከፍተኛ ጉዳት በማድረስ ፋኖ ሰራዊቱን መበተን ችሏል ተብሏል። በአርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የራምቦ ክፍለ ጦር 4ኛ ሻለቃ ራሱን የሀገር መከላከያ ሰራዊት ብሎ ከሚጠራው አራዊት ሰራዊት ጋር ከንጋቱ 12 ሰዓት ጀምሮ ከአባት አርበኞች ጦር ሰራዊት ጋር በጥምረት በመሆን በጠላት ኃይል ላይ የተቀናጀ እርምጃ ወስዷል። በዛሬው ዕለት በሸዋ ጠቅላይ ግዛት ይፋት ጥሙጋ አውራጃ ቀወት ወረዳ በሸዋሮቢት ከተማ ዙሪያ በየለን ቀበሌ ጀግናው የራምቦ ክፍለ ጦር ቀጠናውን ከያዘ ገና አንድ ቀን ባልሞላው ጊዜ ውስጥ የጠላትን ኃይል ሲያስጨንቀው ውሏል ተብሏል። የራምቦ ክፍለ ጦር የፋኖ ኃይሎች ከአባት አርበኞች ጋር በመቀናጀት በጠላት ሰራዊት ላይ ከፍተኛ ኪሳራ አድርሰዋል። ይህ በእንዲህ እንዳለ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር በወቅታዊ የትግል እንቅስቃሴዎች ላይ ያተኮረ ለተከታታይ 2 ቀናትን ያደረጉትን የአመራሮች ውይይት በስኬት አጠናቋል። ትናንት ግንቦት 4 2017 ዓ.ም በአርበኛ ጠጁ ባብዬ የሚመራው የአጼ አምደ ጽዮን ኮር ከሁለት የኮር ኮማንዶ አባላትና በጠቅላላ አመራሮች ጋር ያደረገውን ውይይት አጠናቋል። ውይይቱን የመሩት የአጼ አምደ ጽዮን ኮር ዋና አዛዥ አርበኛ ጠጁ ባየና የኮሩ ዋና አስተዳዳሪ መምሪያ ኃላፊ አርበኛ አንዱዓለም አየለ እንደገለጹት የአጼ አምደ ጽዮን ኮር ከተመሰረተ ጀምሮ ከቀን ወደ ቀን የተሻለ የትግል እንቅስቃሴ ማድረጉን ገልጸው እስካሁን በኮሩ የተሰሩ ስራዎችን በሪፖርት አመላክተዋል። በውይይቱ ላይ እንደ ሸዋ ጠቅላይ ግዛት በሁሉም ቀጠናዎች ከውስጥና ከውጭ የተዘረጉ የጠላት እጆችን አደብ ከማስገዛት አንጻር የአጼ አምደ ጽዮን ኮር ትልቁን ሚና መጫወቱን በኮሩ ከፍተኛ አመራሮች በኩል ተገልጿል። በኦሮሚያ ክልል አዋሳኝ አካባቢዎች ትኩረት አድርጎ የሚንቀሳቀሰው የሸኔ ታጣቂ በአማራ ተወላጆች ላይ የሚፈጽመው ግድያና እገታ ተባብሶ ቀጥሏል። በአገዛዙ ድጋፍ የሚደረግለት የሸኔ ታጣቂ በኦሮሚያ ክልል ወለጋን ጨምሮ በተለያዩ አካባቢዎች ከሚጨፈጭፋቸውና ከሚያሳድዳቸው በተጨማሪ አዋሳኝ አካባቢዎችን ትኩረት አድርጎ የአማራ ተወላጆችን እየገደለና እያስገደለ እንደሚገኝ የመረጃ ምንጮቻችን ተናግረዋል። በአዲስ አበባ ዙሪያና እንዲሁም በሰሜን ሸዋ ዞን አዋሳኝ አካባቢዎች በአገዛዙ የስንቅና የትጥቅ ድጋፍ የሚደረግለት ሸኔ የሚል የዳቦ ስም የተሰጠው የገዳይ ኃይል የአማራ ተወላጆችን በግፍ መግደሉንና ማገቱን አጠናክሮ ቀጥሎበታል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።